ሰላም ጤና ይስጥልን የጣና ቲቪ ተከታታይ ቤተሰቦቻችን፣ እነሆ የሰዓቱን የጣቢያችን ዜና መረጃና ዜና ትንታኔዎቻችን ይዘንላችሁ ቀርበናል። አክብሮታዊ ግብዣችንን እያስቀደምን በቅድሚያም አበይቶችን እናቀርብላችኋለን። በፋኖ ኃይሎችና በአገዛዙ ጦር መካከል የሚካሄዱ ውጊያዎች ተጠናክረው ቀጥለዋል። በሸዋ የሌሊት ውጊያዎችን ጨምሮ በቀን ለሰዓታት የዘለቁ አዳዲስ የውጊያ ግንባሮች ተፈጥረዋል። በወሎ ቤት አማራ በከባድ መሳሪያዎች የታገዙ ውጊያዎች እንደቀጠሉ ነው። የአገዛዙ ጦር ስትራቴጂካዊ ምሽጉን ለወሳኙ ምሽግ በፋኖ ኃይሎች መሰበሩ ተሰምተዋል። በርካታ ሰብአዊ ጉዳት በተመዘገበበት ውጊያ ኮማንዶና ጥምር ጦሩ አልቋል። ቀዳሚው የግንባር መረጃችን ነው። የብልጽግና ወታደራዊ የምርጫ ፕሮጀክት በአስነዋሪ ድራማዎች ታጅቦ ቀጥሏል። በአማራ ክልል ሲቪሎችን አፈሙዝ ደቅኖ የምርጫ ካርድ የማስወጣት ዘመቻው አልሳካ ሲለው የወባ መከላከያ አንጎበር ለማግኘት የምርጫ ካርድ ማውጣትን እንደ ቅድመ ሁኔታ ማስቀመጡ ተሰምተዋል። ወንጀሉን ያጋለጠው ተነባቢው መጽሔት ዘ ኢኮኖሚስት የብልጽግናው አለቃ አብይ አህመድ ቅጥፈቶችን በንጽጽር ተንትኖ አቅርቧል። ዝርዝር መረጃው ተሰናድቷል። የኢራን አሜሪካ እስራኤል ጦርነት መቀስቀሱን ተከትሎ በተወሰነ መልኩ ጋብ ብሎ የከረመው የኢትዮ ኤርትራ ወታደራዊ ውጥረት ዳግም አገርሽቷል። በአሁኑ ሰዓት የአስመራና የ4 ኪሎ ገዢዎች ወደ ጦርነት ለመግባት እንቅስቃሴ ላይ መሆናቸውን ኒውስ 24 አዲስ የስጋት ትንታኔ ያስነብበዋል። በሌላ በኩል ከአስመራ ለትራምፕ አስተዳደር ምላሽ ተሰጥቷል። አብራችሁን ስትዘልቁ ትሰሙታላችሁ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በዋይት ሀውስ የጋዜጠኞች የራት ግብዣ ላይ የተኩስ ሩምታ ተከፍቶ ከጥቃት ለጥቂት ማምለጣቸው ተሰምተዋል። ጥቃት ፈጻሚው ግለሰብ ለትራምፕ ተቀናቃኝ ዲሞክራቷ ካማላ ሃሪስ የ2024 ምርጫ ቅስቀሳ የገንዘብ ድጋፍ አድርጎ እንደነበር መረጃዎች ወጥተዋል። ለሰዓቱ የመረጥንላችሁ ዜና ትንታኔያችን ነው። እነዚህንና ሌሎችን ይዘናል። አሁን ወደ ዝርዝር መረጃዎቹ እናመራለን። የአገዛዙ ጦር ስትራቴጂካዊ ምሽጉን ለቋል። ወሳኙ ምሽግ በፋኖ ኃይሎች መሰበሩ ተሰምተዋል። በርካታ ሰብአዊ ጉዳት የተመዘገበበት ውጊያ ኮማንዶና ጥምር ጦሩ አልቋል። የፋኖ ኃይሎች በሸዋ ግንባር ባካሄዱት ከባድ ውጊያ በአገዛዙ ጦር ላይ ከፍተኛ ኪሳራ ማድረሳቸውን ገልጸዋል። አፋብን ሸዋ ጠቅላይ ግዛት በሸዋ ሮቢት ዙሪያ ሃይማና ጎዜ ተራራ ላይ በፈጸመው ልዩ ኦፕሬሽን የአገዛዙ ጥምር ጦር ይጠቀምባቸው የነበሩ ምሽጎችን መስበሩን የፋኖ ምንጮች ለጣና አረጋግጠዋል። ጥምር ጦሩና አየር ወለድ ኮማንዶ ክፉኛ ተመቷል ያሉት የፋኖ ምንጮች ውጊያው ለሰዓታት የዘለቅ እንደነበረ ነው የገለጹት። በአውደ ውጊያው የፋኖ መብረቃዊ ጥቃት መቋቋም ያቃተው የአገዛዙ ጦር ከባድ ሰብአዊና ቁሳዊ እንዲሁም ሞራላዊ ኪሳራ ማስተናገዱን ተከትሎ ስትራቴጂካዊ ምሽጉን ለቋን ያሉት የብልጽግና ጦር በወታደራዊ ሽንፈት ከለቀቃቸው ምሽጎች መካከል በፍየል ማርቢያና በጎዜ ተራራ ላይ የነበረው ዋነኞቹ እንደሆኑ የፋኖ ምንጮች አረጋግጠዋል። በዚሁ የሸዋ ቀጠና በከፍተኛ መጠን ከተሰማራው አየር ወለድ ኮማንዶ በተጨማሪ ራሱን ጥምር ጦር ብሎ የሚጠራው ፖሊስ ሚሊሻና አድማ ብተና በፋኖ ኃይሎች ክፉኛ መመታቱን ነው የተሰማው። በይፋትና ጥሙጋ አውራጃ የሸዋሮቢት ከተማ አስተዳደር ለፖሊስ ለሚሊሻና ለአድማ ብተና አባላት የአርሶ አደሩን መሬት በወረራ በመያዝ ለመኖሪያ ቤት በእጅ መንሻነት በመስጠት ወደ ሃይማ ሲያሰማራ ፋኖ ፈጣን እርምጃ ወስዷል ያሉት የፋኖ ምንጮች በአካባቢው የአፋብን ሸዋ ጠቅላይ ግዛት አሳምነው እዝ አርበኛ መሐመድ ቢሆነኝ ኮር ወንዱ አስቻለው ክፍለ ጦርና በቀጠናው የሚገኙት የታደለ ወርቁ ብርጌድ የአርበኞች ጦር ሰራዊት በቅንጅት በወሰዱት ድንገተኛ ጥቃት በፍየል ማርቢያና ጎዜ ተራራ የሰፈረው የብልጽግና አየር ወለድ ኮማንዶ ተመቷል ሲል ያረጋገጠው ደግሞ እዙ ነው። በሌላ በኩል የአገዛዙ ጦር ወደ ቅዳሜ ገበያ በመሄድ ላይ በነበሩ የግሸራቤል ወረዳ ሰላማዊ ዜጎችን በግድ የምርጫ ካርድ ካልወሰዳችሁ በሚል አካላዊ ጥቃት መፈጸሙን ከነዋሪዎች ሰምተናል። የወረዳው ነዋሪዎች ወደ ዕለቱ ገበያ በሚጓዙባቸው መንገዶች ላይ መከላከያ ሰራዊት፣ የሚሊሻና የፖሊስ አባላት በስፋት ተሰማርተው የምርጫ ካርድ ለመውሰድ ፈቃደኛ ባልሆኑ ተጓዦች ላይ ከፍተኛ ድብደባና እንግልት መፈጸማቸው ታውቋል። ከሸዋ ወደ ወሎ ቤት አማራ የግንባር መረጃችን ስናልፍ አፋብን ምኒልክ ዕዝ በግዳን ወረዳ በወሰደው ስልታዊ የስቦ መምታት እርምጃ ከ25 በላይ የአገዛዙ ወታደሮች ተደምስሰዋል። በአፋብን ምኒልክ ዕዝ 303ኛ ኮር ስር የሚገኘው የ14ኛ ክፍለ ጦር አርበኞች በግዳን ወረዳ ወይራ በር አካባቢ የስቦ መምታትና የቆረጣ ታክቲክ በመጠቀም በወሰዱት እርምጃ የአገዛዙን ጦር በመምታት ድል ቀንቷቸዋል። የምኒልክ ዕዝ 303ኛ ኮር ስር 14ኛ ክፍለ ጦር ስር የሚገኙት የፋኖ ኃይሎች ከክፍለ ጦሩ አብሬዎች ጋር በመቀናጀት በመረጃ የተመራ ኦፕሬሽን በመፈጸም ነው ድል እንደቀናቸው ያስታወቁት። በሌላ በኩል የብልጽግና ጦር በአራት አቅጣጫ በመንቀሳቀስ የአፋብን ወሎ ቤት አማራ ምኒልክ ዕዝ 303ኛ ግዙፉ አሳምነው ኮር አካል የሆነውን 30ኛ ተከዜ ክፍለ ጦርን በገነተ ማርያምና ማውሬ እስጢፋኖስ ለመክበብ ገብቶ በፋኖ መልሶ ማጥቃት ከበባው ተሰብሮ ከፍተኛ ሰብአዊና ቁሳዊ ኪሳራ አስተናግዷል። በዚህ አውደ ውጊያ
ውጊያ በፋኖ ኃይሎች ላይም ሰብአዊ ጉዳት መመዝገቡን ሰምተናል። አመዛኙ ውጊያ በከባድ መሳሪያ የተደገፈ መሆኑ ነው የታወቀው። አድማጭ ተመልካቾቻችን ተጨማሪ አፍላይ ውጊያ መረጃዎችን የግንባር ዘጋቢያችን እንደሚከተለው ያደርሰናል። ሰላም ጤና ይስጥልን ውድ የጣና ሳተላይት ቲቪ አድማጭ ተመልካቾች እንደምን አላችሁ? ወደ ግንባር መረጃዎች ስናመራ በዛሬው ዕለት አፋብን ሸዋ ጠቅላይ ግዛት በተለያዩ ቦታዎች ላይ በአገዛዙ ኃይል ላይ ልዩ የደፈጣ እርምጃዎችን መውሰዱን አሳውቋል። አፋብን ሸዋ ጠቅላይ ግዛት አሳምነው ዕዝ በደፈጣ ጥቃት በአገዛዙ ሰራዊት ላይ ከፍተኛ ኪሳራ ማድረሱን በግንባር መረጃው ላይ አሳውቋል። አፋብን ሸዋ ጠቅላይ ግዛት አሳምነው ዕዝ በልዩ ኦፕሬሽን አናብስቶቹ በኩል በመርሐቤቴ አውራጃ ውስጥ በአገዛዙ ኃይል ላይ መብረቃዊና የማያዳግም እርምጃ በመውሰድ ድል ማስመዝገቡን ገልጿል። ዛሬ ሌሊት 9 ሰዓት ተኩል አካባቢ ያገዛዙ አለኝ የሚለውን የ101ኛ አየር ወለድ ክፍለ ጦር ከዓለም ከተማ ተነስቶ ወደ ችጉር ቀበሌ ሲጓዝ እንደነበረ ይህ ያገዛዙ ጥምር ጦር አካላት በመንገድ መሪ ሚኒሻዎችን በማሰለፍ በህዝብ ላይ ጥቃት ለመሰንዘር ሲንቀሳቀስ በእዙ የፋኖ ኃይሎች ቡድን ክትትል ተደርጎበት ወደ መጣበት እንዲመለስ ሲደረግ ሸራፊት ተብሎ በሚጠራው ልዩ ቦታ ላይ እንደደረሰ አስቀድሞ ቦታውን ይዘው በጠበቁት የልዩ ኦፕሬሽን ቡድኑ አባላት ከፍተኛ የደፈጣ ጥቃት የተመታ ሲሆን በርካታ ቁጥር ያላቸው ወታደሮች መገደላቸውም ታውቋል። 2 መንገድ መሪ የሰላም አስከባሪዎች የሚኒሻ አባላት ከነሙሉ ትጥቃቸው በቁጥጥር ስር መዋላቸውም ታውቋል። አርበኛ መስፍን ተስፋዬ ለጣና ሳተላይት ቲቪ እንደገለጸልን በዚህ በድንገተኛ ጥቃት መፈራገጥ ያቃተው ያገዛዙ ኃይል ሙትና ቁስለኛውን እየጎተተ ወደ መጣበት የፈረጠጠ ሲሆን በተሰነዘረበት ጥቃት ከፍተኛ ድንጋጤ ውስጥ የወደቀው አገዛዙ ሽንፈቱን ለመሸፋፈን የተበታተነውን ኃይሉን ለመታደግ ከወረዳ ዋና መቀመጫ ከዓለም ከተማ ተጨማሪ ኃይል በማንቀሳቀስ በአሁኑ ሰዓት በዛ አካባቢው ከፍተኛ ውጥረት የነገሰና ወደ መደበኛ ውጊያ እየተቀየረ መሆኑንም ገልጾልናል። በዚሁ በሸዋ ጠቅላይ ግዛት በሸዋሮቢት ዙሪያ ሃይማ አካባቢ ጎዜ ተራራ ላይ በተወሰደ እርምጃ የአገዛዙ የብልጽግና ምሽጎች ሲደረመሱ በርካታ የአገዛዝ ጥምር ጦር አባላት መገደላቸውም ተሰምቷል። የፋኖ መብረቃዊ ጥቃት መቋቋም ያልቻለው የአገዛዙ ኃይል በከባድ በሆነ በሰብአዊ ቁሳዊና እንደዚሁም ሞራላዊ ኪሳራን ተከናንቧል ሲል በግንባር መረጃው ላይ ተመላክቷል። 3 የአገዛዙ ወሳኝ የደህንነት የሚሊሻ አባላትም መወገዳቸውን ከቦታው ማረጋገጥ ተችሏል። የብልጽግና የምርጫ ፕሮጀክት በአስነዋሪ ድራማዎች ታጅቦ ቀጥሏል። በአማራ ክልል ሲቪሎችን አፈሙዝ ደቅኖ የምርጫ ካርድ የማስወጣት ዘመቻው አልሳካ ሲለው የወባ መከላከያ አንጎበር ለማግኘት የምርጫ ካርድ ማውጣት እንደ ቅድመ ሁኔታ ማስቀመጡ ተሰምተዋል። ወንጀሉን ያጋለጠው ተነባቢው መጽሔት ዘ ኢኮኖሚስት በተለይም የብልጽግናውን አለቃ አብይ አህመድ ቅጥፈቶችን በንጽጽር ተንትኖ አቅርቧል። የዛሬ 8 ዓመት አብይ አህመድ ወደ ስልጣን ሲመጡ ኢትዮጵያን በዓለም የፕሬስ ነጻነት ከተሻሉ ተርታ እንድትመደብ ካደረጉ በኋላ ብዙም ሳይዘገዩ በዓለም የፕሬስ አፈና ከሚፈጸምባቸው ቀዳሚዎቹ ሀገራት መካከል እንዳደረጓት ያጋለጠው ዓለም አቀፉ ሚዲያ ዘ ኢኮኖሚስት ትንታኔውን አስነብቧል። ከምርጫ ዝግጅቱ ጋር አያይዞ ዋናውን የዲሞክራሲ መገለጫ የሆነውን የፕሬስ ነጻነት ይዞ የብልጽግናን ገበና በተለይም ያለቃው አብይ አህመድ ቅጥፈቶችን ፍንትው አድርጎ ያሳየው ዘ ኢኮኖሚስት ተከታዩን መረጃና ማስረጃ በማቅረብ ነው። በቅድሚያ አብይ አህመድ የተናገሩት ከነባራዊ አውዱ ጋር የሚጋጭ ነውረኝነትን፣ ባህል፣ እስር፣ እገዳን፣ ገደብን መገለጫ ያደረጉ መሪ ሲል በኃይለ ቃል ይገልጻቸዋል። በየትኛውም ጉዳይ አብይ አህመድ የሚናገሩትና መሬት ላይ ያለው እውነታ ፍጹም የማይገናኝ የሚያሳፍር ልዩነት አለው የሚለው ዘ ኢኮኖሚስት በአብይ የስልጣን ዘመን ተደጋግመው የተከሰቱ ጦርነቶችን፣ ስደት፣ እስር፣ ገደብና ክልከላዎች የኢትዮጵያ የሰቆቃ መገለጫዎች ሆነው ቀጥለዋል ብለዋል። አብይ ወደ ስልጣን ሲመጡ ያሳዩትን የፕሬስ ነጻነት አፍነው ትችትን ወንጀል አድርገው የሀሳብ ነጻነትን የገደቡ አምባገነንነታቸውን አሳይተዋል። መጽሔቱ ትንታኔውን ሲቀጥል አብይ ጋዜጠኞችን አስረውና አሳደው ተቃዋሚ ፓርቲዎችን አጥፍተው የመናገር ነጻነትን አሳጥተው ስለ ዲሞክራሲያዊ ምርጫ ያወራሉ። መሬት ላይ ያለው እውነታ ግን ለንጽጽር የማይቀርብ አሳፋሪ ነው ብለዋል። ጋዜጠኞች ታስረውና ተሰደው ተቃዋሚዎቹ ነጻ መድረክ ተነፍገው ጦርነትን በቀጠለበት ሁኔታ ቀጣዩ ምርጫ ዲሞክራሲያዊ እንደማይሆን ዓለም አቀፉ ሚዲያ ትንታኔውን አስቀምጠዋል። በእርግጥ ብልጽግና ምርጫውን ለማካሄድ የሚወስዳቸው እርምጃዎች አምባገነንነቱን ይበልጥ የሚያጋልጡ ሆነዋል። በተለይም የዘር ማጥፋት ዓላማ ያለው ጦርነት የተከፈተበት የአማራ ሕዝብ በተቃውሞ ሰልፍ ጭምር ወንጀሉን ማጋለጡ ይታወሳል። እንዲያም ሆኖ ብልጽግና በፋኖ የተያዙ የወረዳ ከተሞችን ነጥቆ ምርጫ ለማካሄድ በሙሉ አቅም ውጊያ ከፍተዋል።
በውጊያው ሰብአዊና ቁሳዊ ኪሳራ በማስተናገድ ላይ ነው። በጦርነት ይይዛለሁ ያላቸው የወረዳ ማዕከላት ከተሞችንም መልሶ ለመቆጣጠር ከብዶታል። መልሶ የያዛቸውንም ቢሆን የማይሰነብትባቸው አሊያም የተረጋጋ አስተዳደር መፍጠር የማይችልበት መንግስታዊ ቁመናውን ያጣበት ሁኔታ ተፈጥሯል። ከዚህ ጋር ተያይዞ ሲቪሎች ላይ አፈሙዝ ደቅኖ ምርጫ ካርድ እንዲያወጡ ማስገደዱ አልሳካ ቢለው በአንዳንድ አካባቢዎች የወባ መከላከያ አንጎበር ለማግኘት የምርጫ ካርድ ማውጣት እንደ ቅድመ ሁኔታ ማስቀመጡ ተሰምተዋል። ከዚህ ቀደም በሞቱ ሰዎች ጭምር የምርጫ ካርድ መውጣቱን መዘገባችን ይታወሳል። የኢራን ጦርነት የኢትዮ ኤርትራ ጦርነትን ከማዘግየት ውጭ እንደማያስቀረው አንድ ዓለም አቀፍ ሚዲያ የስጋት ትንተና አስነብቧል። በኤርትራ በኩል የግብጽ ኢትዮጵያን የመክበብ እንቅስቃሴም አደገኛ ደረጃ ላይ መድረሱን የሚያሳይ መረጃ ወጥቷል። በሌላ በኩል ከአስመራ ለትራምፕ አስተዳደር ምላሽ ተሰጥቷል። የኢራን አሜሪካ እስራኤል ጦርነት መቀስቀሱን ተከትሎ በተወሰነ መልኩ ጋብ ብሎ የከረመው የኢትዮ ኤርትራ ወታደራዊ ውጥረት ዳግም አገርሽቷል። በአሁኑ ሰዓት የአስመራና የ4 ኪሎ ገዢዎች ወደ ጦርነት ለመግባት እንቅስቃሴ ላይ መሆናቸውን ኒውስ 24 አዲስ የስጋት ትንታኔ አስነብበዋል። ዘገባው የኢትዮ ኤርትራ ውጥረት ከፍ ማለትን ተከትሎ በአፍሪካ ቀንድ የጦርነት ደመና ታይቷል ብለዋል። ኒውስ 24 ለጦርነት የስጋት ትንተናው ማሳያ ያደረገው የብልጽግናው አለቃ አብይ አህመድ በቅርቡ የሰጡትን መግለጫ ነው። አብይ ኢትዮጵያ የባህር በር የሌላት ሀገር ሆና መቀጠሏ ለህልውናዋ አስተማማኝ አይደለም ማለታቸው በኤርትራ በኩል በጦርነት ስጋት ታይቶ ዝግጅት መደረጉን ዘገባው አትተዋል። ጦርነቱ በኢራን ጦርነት ምክንያት ዘገየ እንጂ አይቀርም ያለው ዘገባው ለጦርነቱ መዘግየት ሁለት ተጨባጭ ማሳያ ጠቅሷል። አንደኛው በኢራን ውጥረት ምክንያት የተከሰተው ዓለም አቀፍ የነዳጅ እጥረትና የኢኮኖሚ ጫና ለወታደራዊ ዘመቻ አመቺ አለመሆኑ ነው። ሁለተኛው የብልጽግና የጦር አጋር የተባበሩት አረብ ኤምሬትስ የኢራን ጥቃት ማዕከል ስለሆነች በራሷ ቀጠናዊ ጉዳይ መጠመዷ ነው። እንዲያም ሆኖ የተባበሩት አረብ ኤምሬትስ ለብልጽግና የምታደርገውን ድጋፍ ባለማቋረጥ በታላቁ የኢትዮጵያ ህዳሴ ግድብ ቀጠና የሱዳን የውክልና ጦርነት ወደ ኢትዮጵያ ተስቦ እንዲገባ ከማድረጓ ጋር ተያይዞ የኢትዮጵያን የአደጋ ተጋላጭነት የሚያሳይ መረጃ እዚያው በኤምሬትስ ልሳን በሆነ ሚዲያ ወጥቷል። የተባበሩት አረብ ኤምሬቱ ዘናሽናል ግብጽ በአባይ ቀጠና በኢትዮጵያ ስልታዊ ከበባ ማድረጓን ዘግቧል። ዘናሽናል በአባይ ውሃ ውዝግብ ከኢትዮጵያ ጋር የፖለቲካ መካረር ውስጥ የገባቸው ግብጽ ከወታደራዊ ከበባ በተጨማሪ ኢትዮጵያን ከአፍሪካ ሀገራት ለመነጠል እየሰራች መሆኗን አትቷል። ከሁሉም የኢትዮጵያ ጎረቤት ሀገራት ጋር ጥሩ ግንኙነት የሌለው የብልጽግና አገዛዝን ዲፕሎማሲያዊ ውድቀት በመጠቀም ኢትዮጵያን ለመክበብ ሩጫ ላይ የምትገኘው ግብጽ ከኤርትራ፣ ከሱዳን፣ ከሶማሊያና ከኬንያ ጋር ወታደራዊ ግንኙነቶችን በመፍጠር የከበባ አድማሷን ማስፋቷን ዘናሽናል በዘገባው አመላክቷል። ግብጽ በአሁኑ ሰዓት በኤርትራ አሰብን፣ በጅቡቲ ኢትዮጵያ የምትጠቀምበትን ዶራሌ ወደብ ላይ ግብጽ እግሯን ተክላለች ሲል ዘገባውን ያስነበበው ዘናሽናል ግብጽ አሁንም ቀጠናዊ ከበባዋን ሳታቆም ከሌላኛዋ የኢትዮጵያ ጎረቤት ሀገር ኬንያም ጋር ወታደራዊ ስምምነት መፈራረሟን በመግለጽ በስጋት ገልጾታል። ይህ በእንዲህ እንዳለ የአስመራው መንግስት የትራምፕ አስተዳደር የኤርትራ አሜሪካ ግንኙነትን ለማደስ ያሳየውን ፍላጎት አድንቆ የመጀመሪያውን ይፋዊ ምላሽ በማስታወቂያ ሚኒስተሩ የማነ ገብረ መስቀል በኩል ሰጥቷል። የኤርትራ የማስታወቂያ ሚኒስተር የማነ ገብረ መስቀል በኤክስ ገጻቸው ላይ ባሰፈሩት መልእክት ለትራምፕ አስተዳደር ከሰጡት ምላሽ ጋር አያይዘው የግጭት ነጋዴዎችና የሽንገላ ፖለቲከኞች ሉዓላዊነታችንን ሲደራደሩ እየተመለከትን ነው ሲሉ በስም ያልጠቀሷቸው አካላት ከሰዋል። ሚኒስተሩ ሀገራቸው በሉዓላዊነትና በጋራ ጥቅም ላይ የተመሰረተ የውጭ ፖሊሲ እንደምትከተል ገልጸው የኤርትራን ቀጠናዊና ዓለም አቀፋዊ ሚና ለመወሰን የሚሞክሩ አካላትን አስጠንቅቀዋል። የማነ በስም ያልጠቀሷቸው አካላት ኤርትራን ከገንቢ የትብብር መስመሯ ሊያደናቅፏት እንደማይችሉና የሀገራቸውን የዲፕሎማሲ ግንኙነት አቅጣጫ የሚወስነው የአስመራ አስተዳደር ብቻ መሆኑን በቁጣ አስታውቀዋል። ይህ ምላሽ የአሜሪካ ዎል ስትሪት ጆርናል ባወጣው ዘገባ ምክንያት እንደሆነ ተገምተዋል። ዘገባው ዋሽንግተን ከኤርትራ ጋር ያላትን ግንኙነት ወደ ነበረበት ለመመለስና የታገዱ ማዕቀቦችን ለማንሳት እንቅስቃሴ መጀመሯን ይፋ አድርጓል። በተለይም የአሜሪካ ልዩ መልእክተኛ ማሳር ቦሎስ ከኤርትራ ባለስልጣናት ጋር ለመወያየት ጥረት እያደረጉ መሆኑ መገለጹ ባለፉት 3 አስርት ዓመታት በጥርጣሬና በውጥረት የቆየውን የሁለቱን ሀገራት ግንኙነት ወደ አዲስ ምዕራፍ ሊያሸጋግር ይችላል ተብሏል።
የአሜሪካው ፕሬዝዳንት ዶናልድ ትራምፕ በዋይት ሀውስ የጋዜጠኞች ራት ግብዣ ላይ የተኩስ ሩምታ ተከፍቶ ከጥቃት ለጥቂት ማምለጣቸው ተሰምተዋል። ጥቃት ፈጻሚው ግለሰብ ለትራምፕ ተቀናቃኝ ዲሞክራቷ ካማላ ሃሪስ የ2024 ምርጫ ቅስቀሳ የገንዘብ ድጋፍ አድርጎ እንደነበረ መረጃዎች ወጥተዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቅዳሜ ምሽት በዋሽንግተን ዲሲ ሂልተን ሆቴል በተካሄደው ዓመታዊ የዋይት ሀውስ የጋዜጠኞች ራት ግብዣ እሳቸው ላይ ያነጣጠረ የተኩስ ሩምታ ተከፍቶ ከተሰነዘረባቸው የግድያ ሙከራ ለጥቂት ማምለጣቸው ሰምተዋል። ከባለቤታቸው ጋር በመሆን ግብዣውን እያጣጣሙ የነበሩት ትራምፕ ፈጽሞ ባልጠበቁት የተኩስ ሩምታ ተደናግጠው በጸጥታ ኃይሎች ተደግፈው ሲወጡ ታይተዋል። ተኩስ የተከፈተው የክብር እንግዶችና ጥሪ የተደረገላቸው ጋዜጠኞች በራት ግብዣው ላይ ተገኝተው ሞቅ ያለ ስነ ስርዓት እየተከናወነ በይፋ ፕሮግራሙ በትራምፕ እስኪከፈት እየተጠበቀ ባለበት ሰዓት ነው። እንደ ዘገባዎቹ መረጃ ከሆነ ግለሰቡ በዋሽንግተን ሂልተን ሆቴል የደህንነት ፍተሻ ጣቢያ ጥሶ በመግባት ነው ተኩስ የከፈተው። በዚህ ምክንያት የአሜሪካ ሚስጥራዊ አገልግሎት የደህንነት ጠባቂዎች ፕሬዝዳንት ዶናልድ ትራምፕን፣ ምክትል ፕሬዝዳንት ጄዲ ቫንስ እና የካቢኔ አባላትን በአስቸኳይ ከስፍራው እንዲወጡ አድርጓል። ፖሊስ እንደገለጸው ተጠርጣሪው በወቅቱ ሽጉጥና በርካታ ቢላዎችን ታጥቆ ነበር። የጸጥታ ኃይሎች በፍጥነት ትራምፕን በጠመንጃ ሽፋን በመስጠት ከልለው ከመድረኩ በማስወረድ ሲወስዷቸው የሚያሳይ ተንቀሳቃሽ ምስል በማህበራዊ ሚዲያ ሲዘዋወር ታይተዋል። በዝግጅቱ የጸጥታ መፈተሻ ኬላ አቅራቢያ በተሰማው ተኩስ ትራምፕ ሲወጡ በርካታ እንግዶች ነፍሳቸው ለማትረፍ ጠረጴዛ ስር ገብተዋል። በጉዳዩ ላይ የተጣራ መረጃ በኤፍቢአይ በኩል የደረሳቸው ትራምፕ ከክስተቱ በኋላ በጨፈገገ ስሜት ውስጥ ሆነው ማብራሪያ ሰጥተዋል። ፕሬዚዳንት ትራምፕ ከክስተቱ በኋላ በሰጡት መግለጫ ግለሰቡን ብቸኛ ተኩላና እብድ ሲሉ ጠርተውታል። በጉዳዩ ላይ የጸጥታ አካላት በሰጡት መግለጫ ደግሞ አንድ ተጠርጣሪ በዝግጅቱ የጥበቃ ክልል አቅራቢያ ተኩስ መክፈቱን ተከትሎ በፍጥነት በሕግ አስከባሪዎች ቁጥጥር ስር መዋሉን አረጋግጠዋል። ተጠርጣሪው ግለሰብ በከፈተው ተኩስ በአንድ የጸጥታ ኃይል ላይ ጉዳት ለማድረስ መሞከሩ ነው የታወቀው። እንዲያም ሆኖ የጸጥታ ኃይሉ የመከላከያ ልብስ አድርጎ ስለነበር የደረሰበት ጉዳት የለም ነው የተባለው። ትራምፕ በበኩላቸው በመግለጫው ይህ ነገር ባይፈጠርና ታላቁ ዝግጅት ባይስተጓጎል ጥሩ ነበር። ሆኖም አንድ ነገር እዚህ ጋር መናገር የምፈልገው ይህ ዝግጅት በዚህ መልኩ ተደነቃቅፎ የማይቀር መሆኑ ነው። በቀጣይ ከአንድ ወር በኋላ ከዚህ በተሻለ ዝግጅት የምናካሄድ ይሆናል በማለት ሲናገሩ ተሰምተዋል። ከክስተቱ በኋላ በአካባቢው ያለው የጸጥታ ጥበቃ በከፍተኛ ሁኔታ ተጠናክሯል። በዝግጅቱ ላይ የነበሩ ከፍተኛ የመንግስት የስራ ኃላፊዎችና እንግዶች ደህንነታቸው የተጠበቀ መሆኑ ታውቋል። የዲስትሪክት ኦፍ ኮሎምቢያ አቃቤ ሕግ ጃኒን ፒሮ በተጠርጣሪው ኮላለን ላይ 3 ከባድ ክሶች መመስረታቸውን አስታውቀዋል። በኃይል የታጀበ የወንጀል ድርጊት ለመፈጸም የጦር መሳሪያ መጠቀም 2 ክሶች፣ በአደገኛ መሳሪያ በፖሊስ መኮንን ላይ ጥቃት መፈጸም 1 ክስ፣ በድምሩ 3 ክሶች ቀርቦበታል። ስለ ተጠርጣሪው ማንነት የወጡ መረጃዎች እንደሚያሳዩት እንደ አውሮፓውያን አቆጣጠር በ2017 ከታዋቂው የካሊፎርኒያ የቴክኖሎጂ ተቋም ተመርቋል። በ2025 ደግሞ በኮምፒውተር ሳይንስ የማስተርስ ዲግሪውን አግኝቷል። በሎስ አንጀለስ አካባቢ የቪዲዮ ጌም አበልጻጊና መምህር ሆኖ ሲሰራ ቆይቷል። በታህሳስ 2024 በሲቱ ኤዱኬሽን የትምህርት ተቋም የወሩ ምርጥ መምህር ተብሎ ተሸልሞ ነበር። በፌዴራል ምርጫ ኮሚሽን መዝገቦች መሰረት አለን በጥቅምት 2024 ለካማላ ሃሪስ የምርጫ ቅስቀሳ የገንዘብ ድጋፍ አድርጎ ነበር። ይህ መረጃ የጥቃት አድራሹን ፖለቲካዊ አቋም ያሳየ ቢሆንም እስካሁን ድረስ ግለሰቡ ይህንን ጥቃት ለመሰንዘር ያነሳሳው ምክንያት ምን እንደሆነ የታወቀ ነገር የለም። የዋሽንግተን ዲሲ ከንቲባ ሞሬል ባውዘር ግለሰቡ ጥቃቱን የፈጸመው ብቻውን መሆኑን አረጋግጠዋል። በመጨረሻም በአውዳሚው ጦርነት ምክንያት ፔንታጎን ለዓመታት ያከማቸውን ወሳኝ የጦር መሳሪያ ክምችት በከፍተኛ ሁኔታ እያማጠጠ መሆኑን የሚያሳይ አዲስ ዘገባ ወጥቷል። ሁኔታው አሜሪካ በሌሎች የዓለም ክፍሎች ያላትን ወታደራዊ አቅም አደጋ ላይ መውደቁን ያሳየ ነው ተብሏል። አሜሪካ በኢራን ላይ የከፈተችው ጦርነት በሁለተኛው ወሩ ላይ በሚገኝበት በአሁኑ ወቅት ፔንታጎን ለዓመታት ያከማቸውን ወሳኝ የጦር መሳሪያ ክምችት በከፍተኛ ሁኔታ እያማጠጠ መሆኑ ተነግሯል። የአሜሪካን ኢንተርፕራይዝ ኢንስቲትዩት ጥናት እንደሚያመላክተው ጦርነቱ እስካሁን ድረስ አሜሪካን ከ25 ቢሊዮን እስከ 35 ቢሊዮን ዶላር የሚገመት ወጪ አስወጥቷል። እንደ ዘ ኢንዲፐንደንት ዘገባ ደግሞ አሜሪካ በጦርነት ውስጥ የተጠቀመችባቸው የመሳሪያዎች መጠን አስገራሚ ነው። ከ1200 በላይ የሚሳኤል መቃወሚያዎች ጥቅም ላይ የዋሉ ሲሆን የአንዱ ዋጋ 4 ሚሊዮን ዶላር ነው። ቶማሃውክ ክሩዝ ሚሳኤሎች ከ1000 በላይ የተተኮሱ ሲሆን ይህም አሜሪካ በዓመት ውስጥ ከምትገዛው መጠን በ10 እጥፍ ይበልጣል። ድብቅ ሚሳኤሎች ለወደፊቱ ከቻይና ጋር ሊኖር ለሚችል ጦርነት
ተብለው የተከማቹ 1100 የሚጠጉ የረጅም ርቀት ሚሳኤሎች በኢራን ሰማይ ላይ ወድመዋል። ይህ ከፍተኛ የጦር መሳሪያ ፍጆታ አሜሪካ በሌሎች የዓለም ክፍሎች ያላትን ወታደራዊ አቅም አደጋ ላይ ጥሎታል። ሩሲያን ለመከላከል በምስራቅ አውሮፓ ተሰማርተው የነበሩ ወሳኝ መሳሪያዎችና ሰው አልባ አውሮፕላኖች መመናመናቸው ተገልጸዋል። አሜሪካ ከቻይናና ከሰሜን ኮሪያ የሚመጣውን ስጋት ለመቆጣጠር በደቡብ ኮሪያና በደቡብ ቻይና ባህር የነበሯትን የጦር መርከቦችና የፓትሪዮት ሚሳኤል መከላከያዎችን ወደ መካከለኛው ምስራቅ አዙራለች። ያጠፋነውን መሳሪያ መልሶ ለመተካት ዓመታት ሊፈጅብን ይችላል ሲሉ የወታደራዊ አገልግሎት ኮሚቴ አባል የሆኑት ሴናተር ጃክ ሪድ አስጠንቅቀዋል። ምንም እንኳን ዘገባው በአሃዝ የታገዘ ቢሆንም የትራምፕ አስተዳደር ቃል አቀባይ ካሮሊን ሌቪት ዘገባውን ፍጹም ስህተት ስትል አጣጥለዋለች። አሜሪካ የትኛውንም ወታደራዊ ኦፕሬሽን ለማከናወን የሚያስችል በቂ መሳሪያ አላት ስትልም ምላሽ ሰጥታለች። የፔንታጎን ቃል አቀባይ ሾን ፓርኔል በበኩላቸው የሆርሙዝ ወሽመጥን ለመቆጣጠር ከአሜሪካ የባህር ኃይል 10 በመቶ ብቻ በቂ ነው በማለት የአሜሪካን ጥንካሬ ገልጸዋል። ይህ በእንዲህ እንዳለ በኢራንና አሜሪካ ወታደራዊ ግጭትና በቀጠለው ፍጥጫ የተነሳ 1 ቢሊዮን በርሜል ነዳጅ በሆርሙዝ ወሽመጥ አማካኝነት ሊጓዝ እንደማይችል ተነገረ። እንደ አሜሪካ መገናኛ ብዙሃን ዘገባ ከሆነ በዓለም አቀፍ የነዳጅ ንግድ ቁልፍ መተላለፊያ በሆነው በሆርሙዝ ሰርጥ በኩል የሚያልፈው ነዳጅ መቋረጥ የዓለምን ኢኮኖሚ ሊያናጋ የሚችል ከፍተኛ ስጋት ደቅኗል። መጠኑ ወደ 1 ቢሊዮን በርሜል ገደማ የሚጠጋ ነዳጅ በዚህ ጠባብ የባህር መስመር በኩል እንዳያልፍ የመታገድ እድል እንዳለው ተነግሯል። ይህ የነዳጅ አቅርቦት መቋረጥ በዓለም አቀፍ ደረጃ ከፍተኛ የፍላጎት መውረድና የዋጋ መናርን ሊያስከትል እንደሚችል ተተንብየዋል። ይህ ማስጠንቀቂያ የመጣው በክልሉ በተለይም በኢራንና በምዕራባውያን መካከል ያለው ወታደራዊ ውጥረት በከፍተኛ ሁኔታ በጨመረበት ወቅት ነው። የሆርሙዝ ወሽመጥ በዓለም ላይ ካለው የነዳጅ ፍጆታ ውስጥ ሲሶ የሚሆነው የሚያልፍበት ስትራቴጂካዊ ቦታ ነው። የዚህ መስመር መዘጋት የትራንስፖርት የኢንዱስትሪና የኃይል አቅርቦትን በቀጥታ የሚነካ በመሆኑ የዓለም አቀፍ ማህበረሰብን በከፍተኛ ስጋት ውስጥ ጥለዋል። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን የተከታተሏችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ድረሳችሁ እያለን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ የትግል ሚዲያው እንዲያጠናክሩ ጥሪያችን አቀርባለን። ጣና ቲቪ ከሀቅ ጋር